የእነ ክርስቲያን ታደለን ከእስር መፈታት ተመለከተ አሁን የደረሰን እጅግ ሰበር መረጃ አለ። እስከ ፍጻሜው ከኛ ጋር ከሆናችሁ ዝርዝሩን ትሰማላችሁ። በትግራይ ክልል ታጣቂዎችን ትጥቅ አስፈትቶ የማደራጀት ስራ ዲዲአር ላልተወሰነ ጊዜ ተቋረጠ። የፕሪቶሪያ የሰላም ስምምነት ዋነኛ ነጥብ የሆነው ይህ ሂደት መቋረጥ በስምምነቱ አፈጻጸም የነበረውን ተስፋ ቀብሮታል። ዝርዝር ዘገባ አለ። በኬንያ በርካታ ኢትዮጵያውያን በቁጥጥር ስር ውለዋል። ከኢትዮጵያ መንግስት ጋር ጥሩ ግንኙነት ያላቸው ፕሬዝዳንት ዊሊያም ሩቶ ለምን ኢትዮጵያውያንን አሰሩ? ይተነተናል። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የጋራ አቋም ሊኖር እንደሚገባ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናግረዋል። ለሰዓቱ ከመራረጥናቸው ዘገባዎቻችን በቅድሚያ የሚቀርበው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን ይዘናል። ከኛ ጋር ከሆናችሁ በዝርዝር የምታደምጡ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ይመነዘራል። የአውሮፓ ዩሮ 175 ብር ከ8 ሳንቲም ሲመነዘር የእንግሊዝ ፓውንድ 204 ብር ከ6 ሳንቲም የዕለቱ የምንዛሬ ዋጋ ነው። የተባበሩት አረብ ኤሚሬቶች ድርሃም በ41 ብር ከ3 ሳንቲም ሲመነዘር የሳውዲ ሪያል 40 ብር ከ5 ሳንቲም ይመነዘራል። የቻይና ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 151 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 205 ብር፣ የአውሮፓ ዩሮ 179 ብር ከ1 ሳንቲም፣ ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ4 ሳንቲም፣ የቻይና ዩዋን 21 ብር ከ6 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ሲመነዘር የእንግሊዝ ፓውንድ 205 ብር ይመነዘራል። የአውሮፓ ዩሮ 180 ብር በዕለቱ የምንዛሬ ዋጋ ነው። ኢትዮጵያ ብሔራዊ ጥቅምን ለማስጠበቅ የጋራ አቋም ሊኖር እንደሚገባ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ የሥራ ዘመን 6ኛ መደበኛ ስብሰባውን አካሂዷል። በዚህም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በቀይ ባህር ጉዳይ ላይ የኢትዮጵያን አቋምና ፍላጎት እንዲሁም ጥያቄው ተገቢና ፍትሃዊ መሆኑን ዓለም አቀፉ ማህበረሰብ መገንዘብ መቻሉን አሳውቀዋል። ኢትዮጵያ የባህር በር ለማግኘት የጀመረችው ጉዞ ይሳካ ዘንድ የሁሉንም ርብርብ የሚጠይቅ ጉዳይ መሆኑንም ተናግረዋል። ይህ ወደብ የማግኘት ጉዳይ የመንግስት ወይም የአንድ ፓርቲ ጉዳይ ባለመሆኑ ልዩነቶችን ወደ ጎን በመተው ብሔራዊ ጥቅማችንን ማስጠበቅ ይገባናልም ብለዋል። ኢትዮጵያ ከጎረቤት ሀገራት ጋር ስላላት ዲፕሎማሲያዊ ግንኙነት በተመለከተ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ሚኒስትሩ ኢትዮጵያ ከአብዛኛዎቹ የቀጠናው ሀገራት ጋር መልካም የሚባል በጋራ ተጠቃሚነት ላይ የተመሰረተ ግንኙነት እንዳላት አብራርተዋል። ይህንን ጠንካራ ግንኙነት ይበልጥ ለማጠናከር በመሰረተ ልማት ለማስተሳሰር የተሰራ መሆኑንም አንስተዋል። በኬንያ በአንድ ዓመት ውስጥ በቁጥጥር ስር ከዋሉ መደበኛ ያልሆኑና ሰነድ አልባ ስደተኞች መካከል ከ70 በመቶ በላይ የሚሆኑት ኢትዮጵያውያን መሆናቸውን ዘ ኢስት አፍሪካን ጋዜጣ ሪፖርትን ዋቢ አድርጎ አስነብቧል። ይህ ቁጥር በኢትዮጵያ ባለው ግጭትና አለመረጋጋት ሳቢያ እየጨመረ የመጣውን ድንበር ተሻጋሪ ስደት መጠን ያመላክታልም ተብሏል። በፕሬዝዳንት ዊሊያም ሩቶ ለኬንያ ፓርላማ የቀረበውና ከመስከረም 2017 እስከ ነሐሴ 2017 ያለውን ጊዜ የሚሸፍነው ዓመታዊ የብሔራዊ ደህንነት ሁኔታ ሪፖርት እንደሚያሳየው በቁጥጥር ስር ከዋሉት 953 ስደተኞች መካከል 670ዎቹ ወይም 70.3 በመቶ የኢትዮጵያ ዜጎች ናቸው። ከኢትዮጵያ በመቀጠል ሶማሊያውያን፣ ቡሩንዲያውያንና ኤርትራውያን በቅደም ተከተል ተጠቅሰዋል። ግኝቱን በመጥቀስ ዘ ኢስት አፍሪካን እንደዘገበው የኬንያ ባለስልጣናት የኢትዮጵያን ስደተኞች ቁጥር በከፍተኛ ሁኔታ ሊጨምር የቻለበትን ምክንያት በአማራና ኦሮሚያ ክልሎች ረጅም ጊዜ ያስቆጠረ ግጭት እንዲሁም በትግራይ ክልል ከቀጠለው የፖለቲካ ውጥረት ጋር አያይዘው ነው።
ሪፖርቱ አክሎም በትግራይ የጨመረ የመጣው የፖለቲካ ውጥረትና የፕሪቶሪያ ሰላም ስምምነት አፈጻጸም መዘግየት ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት በመፍጠሩ ሰዎችን ወደ ስደት እየገፋ ይገኛል ብለዋል። በተጨማሪም ፕሬዝዳንት ሩቶ የኬንያ የተሻለ ማህበራዊና ኢኮኖሚያዊ ሁኔታ ስደተኞች ለተሻለ ትምህርትና የኢኮኖሚ እንዲሁም ማህበራዊ እድገቶች ፍለጋ ወደ ሀገሪቱ እንዲሰደዱ እያደረጋቸው ነው ሲሉ ተናግረዋል። ኬንያ ከምስራቅና ከመካከለኛ አፍሪካና ከአፍሪካ ቀንድ ለሚነሱ መደበኛና መደበኛ ላልሆኑ ስደተኞች ዋና የመሸጋገሪያ ማዕከል ሆና ማገልገሏን ሪፖርቱ ገልጿል። እነዚህ ሁኔታዎች ደግሞ እንደ ጦር መሳሪያና አደንዛዥ እጽ ዝውውር፣ ህገወጥ ስደትና የታጠቁ ቡድኖች በተለይም የኦሮሞ ነጻነት ሰራዊት ሰርጎ መግባትን ጨምሮ ድንበር ተሻጋሪ ስጋቶች እንደሚፈጥሩ ሪፖርቱ አስጠንቅቋል። የኬንያ ባለስልጣናት እንዳሉት ሀገሪቱ ከኢትዮጵያ ጋር ባላት ልዩ ሁኔታ ስምምነት መሰረት የኦሮሞ ነጻነት ሰራዊት አባላትን ኢላማ ያደረጉ ድንበር ተሻጋሪ ኦፕሬሽኖችን ጨምሮ የጋራ የጸጥታ ስጋቶችን ለመፍታት ጥረት አድርጋለች። ኢትዮጵያ፣ ሱዳንና ደቡብ ሱዳን በፈረንጆቹ 2026 በተባበሩት መንግስታት ድርጅት በኩል የአሜሪካን እርዳታ ከሚያገኙ 17 ሀገራት መካከል ተካተቱ። በተባበሩት መንግስታትና በአሜሪካ መካከል በተፈረመው የ2 ቢሊዮን ዶላር የሰብአዊ ድጋፍ ስምምነት መሰረት ኢትዮጵያ ድጋፉ ከሚደርሳቸው 17 በችግር ውስጥ ያሉ ሀገራት መካከል አንዷ መሆኗን የተባበሩት መንግስታት ድርጅት አስታውቋል። ሰኞ ዕለት በጄኔቫ በይፋ የጸደቀው ይህ ስምምነት በተባበሩት መንግስታት ድርጅት ግምገማ መሰረት በዓለም ዙሪያ እየጨመረ የመጣውን የሰብአዊ እርዳታ ፍላጎት ለመመለስ አሜሪካ ለዓለም አቀፍ የእርዳታ ስራዎች የገንዘብ ድጋፍ እንድታደርግ ያስችላታል። የተባበሩት መንግስታት ድርጅት የአደጋ ጊዜ እርዳታ አስተባባሪ ቶም ፍሌቸር ስምምነቱ ታሪካዊ ሲሉ አሞካሽተውታል። አክለውም ስምምነቱ በቢሊዮን የሚቆጠሩ ሰዎችን ህይወት ለመታደግ እንደሚረዳና ኢትዮጵያን ጨምሮ በተለይም በግጭት ምክንያት በተፈጠረ መፈናቀል፣ በምግብ ዋስትና እጦትና በአየር ንብረት ለውጥ ተጽዕኖ ሳቢያም የሰብአዊ እርዳታ ፍላጎት በከፍተኛ ሁኔታ በሚታይባቸው ሀገራት ጉልህ ሚና እንደሚኖረው ገልጸዋል። በኢትዮጵያ የፖለቲካ ምህዳር ውስጥ ትልቅ ትኩረት ሲሰጠው የቆየውና ከአማራ ክልል የትጥቅ ግጭት ጋር ተያይዞ በቁጥጥር ስር የዋሉ ፖለቲከኞች፣ የማህበራዊ ሚዲያ አንቂዎችና ጋዜጠኞች በይቅርታም ከእስር እንዲፈቱ መወሰኑ ተሰማ። ይህ ውሳኔ የተላለፈው መንግስት በሀገሪቱ በተለይም በአማራ ክልል ያለውን ለዓመታት የቀጠለውን አለመረጋጋት ወደ ሰላማዊ አማራጭ ለመቀየር እያደረገ ያለው ጥረት አካል መሆኑ ተገልጿል። በተለይም ከሁለት ዓመታት በፊት በክልሉ ከተቀሰቀሰው ግጭት ጋር በተያያዘም በቁጥጥር ስር ውለው በእስር ላይ የሚገኙት ታዋቂ ግለሰቦች በቅርቡ ከሚከበረው የገና በዓል ቀደም ብሎ ከእስር ተለቀው ከቤተሰቦቻቸው ጋር እንደሚቀላቀሉ ይጠበቃል። በመጀመሪያው ዙር ከእስር ይፈታሉ ተብለው ከሚጠበቁት መካከል የህዝብ ተወካዮች ምክር ቤት አባል የሆኑት ክርስቲያን ታደለ፣ የቀድሞ የአማራ ብሔራዊ ዴሞክራሲያዊ ፓርቲ ከፍተኛ አመራር ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ ረዳት ኢንስፔክተር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንደሰን አሰፋም፣ መምህርት መስከረም አበራም፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገር ይገኙበታል። እነዚህ ግለሰቦች በተለያዩ ጊዜያት በቁጥጥር ስር ውለው በሽብርተኝነትና በሀገር መከላከያ ሰራዊት ላይ የሚደረጉ ጥቃቶችን በመደገፍ ወንጀል ተጠርጥረው ክስ ተመስርቶባቸው እንደነበር ይታወሳል። ይሁን እንጂ አሁን ላይ የተደረሰው ስምምነት እነዚህን የፖለቲካ እስረኞች በይቅርታ በመፍታት የሰላማዊ ውይይቱን ለማቀላጠፍ የታለመ መሆኑን የውስጥ ምንጮች ጠቁመዋል። በክልሉ በትጥቅ እንቅስቃሴ ውስጥ የሚገኙ ከነ ካፕቴን ማስረሻ ሰጤ አፋድ ቡድን ከመንግስት ጋር የደረሰውን የሰላም ስምምነት አካል ነው ተብሏል። ካፕቴን ማስረሻ ሰጤ በአማራ ክልል የፋኖ እንቅስቃሴ ውስጥ ጉልህ ሚና ከነበራቸው አመራሮች አንዱ ሲሆን የእሳቸው ቡድን ከመንግስት ጋር ለሰላም ቅድሚያ ለመስጠት መስማማቱ በክልሉ ለሚታየው ቀውስ ፖለቲካዊ መፍትሄ ለመፈለግ አዲስ በር ከፍቷል ነው የተባለው።
ይህ ስምምነት የትጥቅ ትግሉን በማቆም ወደ ጠረጴዛ ውይይት ለመምጣት የተደረገ ጥረት ሲሆን የታሰሩ ፖለቲከኞች መፈታት ለዚህ የሰላም ሂደት እንደ መተማመኛ ግንባታም ተወስዷል ነው የተባለው። ይህ የእስረኞች መፈታት ዜና በሀገሪቱ ፖለቲካዊ ተዋናዮች፣ በሰብአዊ መብት ተሟጋቾች ዘንድ እንደ መልካም ጅማሮ የታየ ነው። በተለይም በክልሉ ለዓመታት ተቋርጦ የቆየውን ሰላማዊ እንቅስቃሴ ለማስቀጠል የፖለቲካ እስረኞችን መፍታት ለብሔራዊ ምክክር ሂደት ትልቅ አበርክቶ እንደሚኖረው ይታመናል። በፌዴራል መንግስትና በትግራይ ኃይሎች መካከል የተደረሰው የፕሪቶሪያ ሰላም ስምምነት ተፈጻሚ ለማድረግ በዋናነት ምሰሶ ተይዞ የቆየው የቀድሞ ታዋጊዎችን ትጥቅ ማስፈታት የመበተንና ወደ ማህበረሰቡ የማቀላቀል የማደራጀት ዲዲአር መርሃ ግብር ከፍተኛ ፈተና ገጠመው። የብሔራዊ ታድሶ ኮሚሽን በሰጠው መግለጫ መሰረት በትግራይ ክልል ሲከናወን የቆየውን የቀድሞ ታዋጊዎችን የመበተን ስራም ካለፈው መስከረም ወር ጀምሮ ላልተወሰነ ጊዜ መቋረጡን አሳውቋል። የድንገተኛ መቋረጥ በሰላማዊ ሂደቱ ላይ ያለውን ተስፋ ከማደብዘዙም ባለፈ በሂደቱ ላይ ተቀጥረው ሲሰሩ በነበሩ ባለሙያዎች ላይ የሥራ ዋስትና ስጋትን ፈጥሯል። ኮሚሽኑ ለውሳኔው ዝርዝር ምክንያቶችን ባይሰጥም ስራው መቋረጡን ተከትሎ በክልሉ የሚገኙ የቀድሞ ታዋጊዎችን መረጃ በዲጂታል መንገድ በመመዝገብ ላይ የነበሩ የ67 ባለሙያዎችን የኮንትራት ስራ ውል ከጥር 1 2018 ጀምሮ እንደሚቋረጥ በይፋ አሳውቋል። ዜናው እንደሚያመላክተው ከሆነም እስካሁን ድረስ ትጥቅ እንዲፈቱ የተደረጉት 63000 የሚጠጉ የቀድሞ ታዋጊዎች ብቻ ሲሆኑ ይህ ቁጥር መጀመሪያ ከታቀደውና በክልሉ ካለው አጠቃላይ የታጣቂ ኃይሎች ቁጥር ሲነጻጸር እጅግ አነስተኛ መሆኑን ያሳያል። ይህ ሂደት መቋረጥ በትግራይ ክልል ያለውን የጸጥታ ሁኔታ ወደ ቀድሞ ሰላማዊ ሁኔታ ለመመለስ በሚደረገው ጥረት ላይ ትልቅ እንቅፋት ሊሆን እንደሚችል የፖለቲካ ተንታኞች ይገልጻሉ። በሺዎች የሚቆጠሩ የታጠቁ ኃይሎች ካምፕ ውስጥ ወይም በተበታተነ ሁኔታ መቆየታቸው ለክልሉ የጸጥታ መዋቅርም ሆነ ለፌዴራሉ መንግስት ትልቅ የቤት ስራ ነው። ከዚህ በተጨማሪ ታዋጊዎች ወደ ሲቪል ማህበረሰቡ ተቀላቅለው ምርታማ ዜጋ እንዲሆኑ የሚያስችለው የኢኮኖሚ ድጋፍ እና ስልጠና ሳይሰጥ መዘግየቱ ተዋጊዎችም ሆነ ለቤተሰቦቻቸው ተጨማሪ ማህበራዊና ስነልቦና ጫና ፈጥሯል። በሌላ በኩል ይህ ላልተወሰነ ጊዜ የተወሰነው የማቋረጥ ሂደት ከገንዘብ እጥረት ወይም ከፖለቲካ አለመግባባቶች ጋር ሊያያዝ እንደሚችልም ግምቶች አሉ። የብሔራዊ ታድሶ ኮሚሽን ቀደም ሲል የቀድሞ ታዋጊዎችን መልሶ ለማቋቋም በቢሊዮን የሚቆጠር ዶላር እንደሚያስፈልገውና ለዚህም ዓለም አቀፍ ለጋሾች ድጋፍ እንዲያደርጉ ሲጠይቅ ቆይቷል። የገንዘብ ፍሰቱ የመቋረጥ ወይም ከለጋሾች የሚጠበቀው ድጋፍ በወቅቱ አለመድረስ ለዚህ ስራ መቋረጥ ዋና ምክንያት ሊሆን ይችላል ተብሏል። ሆኖም የባለሙያዎችን ውል እስከ ማቋረጥ መድረሱ ጉዳይ ከገንዘብ እጥረት ባለፈ ትልቅ የሆነ የአደረጃጀት ወይም የፖለቲካዊ ውሳኔ ውጤት ሊሆን እንደሚችል ፍንጭ ሰጥቷል። የሰላም ስምምነቱ አንዱ አካል የሆነው ትጥቅ የማስፈታት ሂደት መጓተት በሁለቱ ወገኖች መካከል ያለውን መተማመን ሊሸረሽረው ይችላል የሚል ስጋትም ፈጥሯል። በትግራይ ክልል የሚገኘው ጊዜያዊ አስተዳደርም ሆነ የፌዴራሉ መንግስት ይህንን ችግር ለመፍታት ሂደቱን ወደ ነበረበት ለመመለስ ምንም አይነት እርምጃ እንደሚወስዱ እስካሁን ድረስ በግልጽ አልታወቀም። ይሁን እንጂ 63000 ታዋጊዎችን መበተን ብቻ ሰላማዊ ሂደቱን ስኬታማ ለማድረግ በቂ ባለመሆኑ ቀሪ ታዋጊዎችን በተመለከተ የሚወሰደው እርምጃ ለሀገሪቱ የረጅም ጊዜ ሰላም ወሳኝ ሚና ይኖረዋል ተብሏል። የብሔራዊ ታድሶ ኮሚሽን የወሰደው የሥራ ማቋረጥ ውሳኔ የባለሙያዎችን ስንብት፣ የሰሜን ኢትዮጵያን የሰላም ጉዞና ብዙ ፈተናዎች እንደሚጠብቀው ማሳያ ነው። የቀጠናው ታዋጊዎች በዲጂታል መንገድ ተመዝግበው መረጃ ካልተያዘና ወደ ማህበረሰቡ በስርዓት ካልተቀላቀሉ ዘላቂ ሰላምን ማረጋገጥ አዳጋች ይሆናል ተብሏል። በመሆኑም መንግስትና የሚመለከታቸው አካላት የሂደቱን መቋረጥ ምክንያቶችን በግልጽ በማሳወቅና መፍትሄ በመፈለግ የሰላም ስምምነቱ ሙሉ በሙሉ ተፈጻሚ እንዲሆን ርብርብ ማድረግ እንደሚጠበቅባቸው ተገልጿል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።